እኛ እንጂ እሱ ፈልጎ አላመጣም ነው ገባ የኛ ፍቅር የኛ ኃላፊነት የኛ እንክብካቤ ያስፈልገዋል በመሃላችን እሱ እየተጎዳ ነው ያለው ገባ አይደለ በሚችለው አቅም ምን ነገር እንዲጎልበት አልፈልግም የምችለው ነገር ሁሉ እያደረኩለት ያለው ግን ደግሞ እንዴት ነው የምችለው ነገር አረጋለሁ ማለት ያንተን ሊና ሙሉ ለሙሉ ተካለው ማለት አልችልም በቃኝ መዘንኩ በቃኝ አየሁሽ በቃኝ መዘንኩሽ በቃኝ አየሁሽ ከእንግዲህ አይስበኝ ያቅለልሽ ማማ አልሻምሬ የፍቅር ኩማ ልመለስ እንጂ ዋናዬን ይዤ አልጫወትም ነፍሴን አፍስሼ እንግዲህ አይስበኝ ያቅለልሽ ማማ አልሻምሬ የፍቅር ኩማ ልመለስ እንጂ ትናንትና ባየሁት ቪዲዮ በጣም ልቤ ውስጤ በጣም ነው የተነካው። የእውነት ሩታ በደንብ ጊዜ ወስዶ እድሜም አብስሏት እኔ በእውነት ትዳሯን ለመመለስ የመጨረሻ ያለችዋን ጥፍጣፊ እርምጃ በይቅርታ መደምደሟ በጣም ደስ ብሎኛል። ያው አብርሃምም ይሉኝታ ይዞት ወይም ደግሞ ምን ይሉኝን ፈርቶ ነው እንደሆነ በጣም በእርግጠኝነት መናገር ፈልጋለሁ። ሲጀመርም እህቱ እዛ ጋር እያረገች ያለችው ነገር አግባብ ስላልነበረ አግባብ ስላልሆነ እህቱ የሄደችበት መንገድና ርቀት ጥሩ ስላልሆነ ሐሳቡን ሳይቀበልና ይቅርታውን ሳይቀበል አመንትቶ ሄዷል። ግን ሩታ የእውነት ነው የምላችሁ በጣም ነው ያሳዘነችኝና እውነት ለመናገር እኔም አሁን ላይ የአብርሃም ውሳኔና የአብርሃም እንትን ምን እንደሆነ በእርግጠኝነት ተረድቻለሁ። ኬርሜላ ጋም ሊሆንም ላይሆንም ይችላል። እህቷን ደውዬ የእውነት እኔ ከአብርሃም ኬርሜላ ጋርም ቢሆን እሰየው እኔ ደስተኛ ነኝ። ምንም የሚጎልብኝ ከፍም ዝቅ የሚልብኝ ነገር የለም። ደስተኛ ነኝ። ግን ደውዬ አውርቻታለሁ። እውነት እኔም በሩታ ጎን ሆኜ ወይም ደግሞ ለሩታ ግዤ ምናምን ሳይሆን ስለ እውነት ይሄ ትዳር እንዲመለስ ይሄ ረጅም ዓመትኛም ቪዲዮ የሰራንበት ረጅም ዓመት ያርንበት መጨረሻው ጥሩ እንዲሆን መልካም ለመመኘት መልካም ነገር ለማድረግ መልካሙን ሁሉ ለመመኘት ካለኝ በጎ ሐሳቤ የተነሳ እኔም የመጨረሻ ያልኩትን እርምጃዬን ወስዳለሁ ማለት ነው። የመጨረሻ እርምጃዬን ወስደው ምንድነው እደውላለሁ ሩታ ጋር ሄርሜላ ጋር እደውላለሁ። እቷ እንድታገናኘኝ የመጨረሻ እርምጃዬን ወስዳለሁ። የመጨረሻ መልሷ ምን ይሆናል የሚለውን ደግሞ አብረን የምንሰማው ይሆናል ማለት ነው። እንስማው። ሄሎ፣ እንዴት ነሽ? ሰላም ነው? አለሁ። ዛሬ እውነት በተለየ መልኩ ነው የመጣሁት። እኔ እውነት አልዋሽሽም። ትናንትና አንተ እንደዛ ስላለክ እንጂ ምንም የተለየ ነገር ይዘህ የእውነቴን ነው። እኔ ይኸውልሽ አሁን በዚህ ትዳር መፍረስ በምናምን ጉዳይ ምናምን አይደለም። ገባሽ? ጀስት ኦዲየንሱም አሁን ሄርሜላን በመልካም ሁኔታ ነው እያነሳት ያለው። ገባሽ አይደል? አሁን አንቺ እዚህ ጋር በክፉ እንድትነሳ ወይም ደግሞ ኃይለ ቃል እየተናገርሽ ነው ከሚሆን እኔ ሪሊ አግኝቻት ሶሪ ለማለት እፈልጋለሁ። የተደረገው ነገር አግባብ አልነበረም። ልነግርሽ እኮ ነው ማለት ሞራሉ አንተ ልነግርሽ እኮ ነው። አሁን እኮ ይኸውልሽ የይቅርታ ጉዳይ እኔ ይቅርታ አልኩኝ አላልኩኝ ምንም የሚጨምርም የሚቀንስም ጉዳይ የለም። ግን ትናንትና ሩታ ትዳሯን ለመመለስ ይቅርታም ስትጠይቅ አይቻለሁ እና ነገሩን ለማስተካከል እየሞከረች አይቻለሁና ብትችል ሄርሜላ አሁን ላይ የራሷን ህይወት ብትጀምር እኔ አሁን እንደምለው ማለት ነው። ገባሽ? ይሄን ትዳር ላይ እሷ የዘላለም ጸጸት ከሚሆንባት ልጆች አፍርተዋል፣ ልጆች ወልደው እንትን ብለዋል። ስለዚህ አሁን እሷ ከመሃል ወጣ የራሷን አይኖ አውቃለሁ። ለሱ በጣም ጥሩ ነበረች። በተቸገረ በታመመ ጊዜ ከጎኑ ነበረችና እኔም አንደኛ ነገር ይቅርታ ጠይቄ ላናገራት እፈልጋለሁ። ገባሽ? መስመሩ ትክክል ስላልሆነ ማለት ነውና የአብርሃምን እህት ቡዜን እየሰማች ሌላ ስህተት ውስጥ ባትገባ አሪፍ ነው።
ትክክለኛ በሆነ መንገድ ነው ስትሄድ የነበረው ገባ ኖ ምንድነው መጀመሪያማ ውሃ ቀስ በቀስ እየጠራ ይሄዳል አይደል የሚባለው አሁን ላይ መጀመሪያማ ትክክል እንዳልሆነ ሁላችንም ተረድተን እናውቃለን ይሄ ምንም የሚደበቅ ነገር የለም ግን ጀስት እሱ ብቸኛ በሆነበት ሰዓት ከሚስቱ ጋር በተለያየበት ሰዓት መምጣቷ አግባብ ነው የመጣችበት ሳይድ መጀመሪያ ትክክል ባይሆንም አሁን ላይ አግባብ ነው ወደኋላ ባንመለስ ማለት ነው ግን ኦሬዲ ተመልካቹ ተቀብሏታል አሁን ላይ አብርሃምን ተቀብሏታል አንተ ልትናገር አትችልም ገባ ይገባኛል ትክክለኛ መንገድ ነው እየሄደች ያለችው አሁንም ደግሞ ትክክለኛ መንገድ ነው እየሄደች ያለችው በፊት አልነበረም አሁን ላይማ ትክክለኛ ነው አሁን እርሻ አድዋውሌ ለምን ታውቂያለሽ እኔ አታነሽልኝም ብዬ ነበር ባገኛት ትሽን አንድ ነገር ነው መናገር እንፈልገው ካንተ ጋር መገናኘት እኮ አንድ ነገር መናገር ነው እንፈልገው ደስተኛ ነኝ ባለችው ነገር ደስተኛ ነኝ ኦሬዲ አሁን ላይ ትናንትና ሩታ ይቅርታ ስትጠይቅ አብርሃም የኤርሜላ ፍቅር ውስጡ እንዳለና በግልጽ ይታያል በግልጽ በደንብ ይነበባል በቃ ፍላጎቱን በደንብ አድርገን ተረድተነዋል ሶ አሁን ላይ ግን ቢሰምርና ቢሆን ወደ ተዳሩ ቢመለስ በነገሮች በአንዳንድ ያው ወንድ ልጅ ተላላክ ስለሆነ በአንዳንድ ነገሮች ታገናኝ በቃኛ ጥፋተኛ ሩታዩ ለአጥምዳው ስለነበር እንጂ የምርም ትክክለኛ ፍቅር ያለው ከሄርሜላ ጋር ነው ሄርሜላ ደግሞ የምር አስመሳይም አይደለችም የምር በቃ አፍቃሪ የፍቅር ሰው የሆነች ሰው ናትና ስለዚህ ነገሮች ቀስ በቀስ እየጠሩ ሄዱ እውነታው ታወቀ አይያለ አሁን ኦዲየንስም እውነተኛ መሆኗን አወቀ ሄርሜላ እውነተኛ አፍቃሪ ነው እውነተኛ አፍቃሪነቱ ኖ አብሮ የመሆን ደግሞ ምርጫው ደግሞ ያውሽ ነው እንግዲህ ማን በትክክል ለኔ እሱን ነው የምልሽ እኮ ነው ማን ካልተረዳሽኝ ምን እኔ ማን ትክክለኛ ለኔ እኔ ይወደኛል የሚለው ነገር እንግዲህ እሱ ነገሮችን አገናዝቦ ለሱ ትክክለኛ ሰው ማን እንደሆነ እሱ ምርጫው ለሱ የሚተው ነገር እኔ አልዋሽሽም እኔ ፈጣሪ በሚያውቀው እኔ ከሄርሜላ ጋር አይሆንም ምናምን ብዬ እንትን አላልኩም እኔ ደስተኛ ነኝ ምንም ችግር የለውም ገባሽ ምርጫውና ሰው የፈለገውን መኖር ይችላል አይደለም ሰው የፈለገውን ምርጫ የፈለገውን ህይወት አረ ይወድ ልንገርሽ አሁን እኮ ለመታረቅ ነው እርቅ ለማምጣት ነው እኮ እንግባባ ነው ሲጀመር ይለ ኦዲየንስ እውነታውን ተረድቶ በፊት ነገሮችን ኦዲየንስ ለፍርድ ይቸኩላል ይኸውልሽ ኦዲየንስ ለፍርድ ይቸኩላል እኛ የምናውቀውን እውነት እኛ እናውቀዋለን ኦዲየንስ እዚህ ጋር አብርሃምን ውዴ ምናምን እያለች እየደባበሰች እንትን ስላለችው አይደለም ኦዲየንስ ሊቸኩል ይችላል ኦዲየንስ በብዙ ነገሮች ላይ ሊጣደፍ ይችላል ምክንያታዊ ላይሆን ይችላል እኔ ደግሞ እስከምረዳበትና እስከማውቀው እውነት ግን ገባሽ አሁን ላይ ይችል ሩታ ሰው እኮ በእድሜውም ይመስላል ነገ እኮ ገባሽ አይደለ ግራና ቀኙን ስትመለከት ኤርሜላ የምታፍርበትን ነገር ሊሆን ይችላል አብርሃምም ጭምር የሚያዝንበት ሊሆን ይችላል እቺ አሁን እኮ ከራሷ ላይ ወርዳለች ይቅርታ ጠይቀዋለች ወደ እኔ ብትመለስ ደስተኛ ነኝ ብለዋለች አሁን ላይ እሱ አሁን ማንም የተረዳኝ ነገር የለም አልፈልግም ብሎ ገፍቶ ሄዷል ስለዚህ የሚመጣው ኤርሜላ ጋር ነው ኤርሜላ ጋርም ጥሩ ህይወት እንዲኖረው እኛ ምኞታችን ነው ግን እዛ ጋር ያበላሸውን እዚህ ጋር ደግሞ እንትን አይለውም ማለት ዘበት ነው እህትሽን የምትወጃት ከሆነ ነገሩን ቁጭ ብላችሁ በበሰለ መልኩ ብትወስኑና ብታረጉ አሪፍ ነው ገባችሁ አይደል እኔ አሁን ሄርሜላ እዚህ ጋር ተሳስታለች አላልኩም እውነተኛ ነች ትክክል ነች በቃ አሁን መጥቶ ራሱ ነው ወዶ ተንበርከኮ ያደረገላት አይ ነው እንደዛ አይደለም ምን አይነት አሽቃባጭ ሆነ ኖ ይሄ ማሽቃባጭ ለሀቅ ነው ትዳር አፍርሶ ትዳርን ተማረጋ አይሆንም እውነተኛነቷን ተረድቶ ወደ ሄርሜላ ሲመጣ ልክ ተከራባበትና የምርጫ ጉዳይ እኮ ነው እህትሽ የምርጫ ጉዳይ ነች ባጣ ቆየነች እንደዛ እኮ እኔ አሁን ይኸውልሽ ይቅርባት ምናምን እያልኩ አይደለም እኔ ለእህትሽም ክብር ስላለኝ ነው እኔ ለሄርሜላም ክብር ስላለኝ ነው ሄርሜላ ክብር መጠበቅ የሰው ባል እንትን በማድረግ ነው አይደለም እንደሱ አይደለም እውነት ግን ዋጋ ከፍላበታለች አዎ አብርሃም ጋር ዋጋ ከፍላበታለች ተሰደባበታለች በተመልካቹ ብዙ እንትን ተበላለች ተረግጣለች ምን ተብላለች ግን አዎ በቃ ስለዚህ አሁንም እኮ እኔ እኮ ትክክል አልሰራችም አላልኩም እኮ አዳምጪኝ ግድ የለሽም
አሁን ቢመጣ እሷ ጥፋተኛ የምትሆንበት አይደለም። ጥፋተኛ የምትሆንበት ጉዳይ አሁን የለም። ላንተ ጥቅም ላንተ አይደለም። ጥፋተኛ አዳምጪኝ። አሁን እኮ ስለ ጮሽ አይደለም። ጥፋተኛ የምትሆንበት ጉዳይ ላይኖር ይችላል፣ ግን በኋላ ላይ የሚጸጽታትን ነገር እንዳታደርግ ምከሪያት ነው። እኔ ምከሪያት ነው ያልኩት። አንደኛም ነገር አንቺ እንዳንቺ አይነት ባህሪ እኔ እሷ አላት ብዬ አላስብም ሲጀመርም ማለት ነው። እሷ በጣም ሃምብል ነች አይደለም? አይ ሳያት በጣም ሃምብል ነች። እኔ ከዚህ ቀደም እኮ አግኝቻታለሁ። ገባሽ አይደለም? ጀስት ስለነገርኩ ነው አሁን አንተ እንደዛ እያልክ ያለኸው። ገባህ? እኔ እኮ በአካል አግኝቼሽ ብናወራና ነገሩን እንትን ብል ጥሩ ነበር። ግን አንተን በአካል አግኝቼ ምን አይነት ቁም ነገር የተለየ ቁም ነገር አንቺማ አሁን ኬርሜላ የተለየ ነገር እንደማታረጊ እርግጠኛ ነኝ። የሰው ባልና አፍርሰሽ የሰው ትዳር አፍርሰሽ ነው የምታገቢው በእርግጠኝነት። ከዚህ በላይ ለመሰለሽ እህትሽ ያረገችውና የምታረጊው እህትሽ ያረገችውን የምታረጊው አቁል ልንገርሽ። ስለዚህ አሁን አገናኝኝ፣ ይቅርታ ማለት እፈልጋለሁ። በቃ ከዚህ በኋላ አይመለከተኝም። ሲጀመር ካንተ ጋር የምትለፋለፍበት አቅምም የላትም። ኢነርጂዋንም ማማከን የለባትም። አልተረዳሽኝም። አገናኝኝ ስላለው ነገር እኔ በቃ አለሁ። ገባህ? በስድብም አይደለም በመነጋገር ምናምን አለበት። ሄሎ ኤኒዌይስ እንግዲህ ሰምታችሁታል። ለትዝብት ይቀመጥ ብዬ ነው። የእውነት እኔ ይህ ትዳር እንዲመለስ ከሚፈልጉት ሰዎች ነኝ። ሩታ እንዲያርጋለች የሚል ነገር ውስጤ የለም። ሰምታችኋል እንግዲህ ያለውን ነገር እንግዲህ ያለውን ክፋት። እኔ ሄርሜላ ደጋፊዎች እንደፈለጋችሁ መሆን ትችላላችሁ፣ እንኳን ደስ አላችሁ። ግን የአብርሃም መልሳውንም አልታወቀም። ቡዜን የሚያስደስትም ሊሆን ይችላል እንግዲህ እህትየው እንደጠቆመችው። ነገር ግን ይሄ ልጅ ሲያደግን ቡዜ ምን አይነት ትዝብት ውስጥ እንደሚጥልሽ ታይዋለሽ ማለት ነው። በኋላ የምታዝኝበትን ነገር ባታሪ ኤፍራ በጣም እናከብራለን። ለቆምክበት ለሀቅ ቆመሃልና ማለት ነው። እኔ እዚህ ጋር ለሩታ ሳይድ ማድረግ ይሄ ሄርሜላን መጥላት ምናምን የምታስቡ ሰዎች ተሳስታችኋል። እኔ ሄርሜላን ምንም አሁንም ይቅርታ ለመጠየቅ አስቤ ነበረ። የእውነት አብርሃምና ሄርሜላ አንድ ላይ ከሆኑ እሳየ ህይወታቸውን መኖር ይችላሉ። ግን የሩታ የመጨረሻ የበሳልነት እርምጃን ሳላደንቅ አላልፍም ማለት ነው። ውድ ቤተሰቦቼ እንግዲህ የሞከርኩትን ውሳኔ ሰምታችኋል። እንግዲህ ያው ኃይለ ቃልና ስድብ ስላለው ብዙም ነገር አሰልቺ ሆኗልና ኤኒዌይስ እኔ አሁንም ይሄ ትዳር እንዲመለስ ከሚፈልጉ ሰዎች መሃል ነኝ። ባይ ወዳቸዋለሁ።